የባልሽን መጨረሻ አሳውቂን። ባልሽ ምን ደረሰ? ሶፊ አለ ወይ በህይወትን ላላችሁኝ ነውስ በየመን ገብቶ ነው? ቁርአን አምጪና አስቀሪለት እያሉኝ እህቶች አሉ። በደህናው አይደለም ሱቁንም ትቶ ሂዶ ምናምን እና ደግሞ ፍሪጁ በተመታው ይመቸው መሳሪያ ፍሪጁን ከፍቶ ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናቸው? ደህና ናቸው? አልሐምዱሊላህ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክም አድርጉ። ቪዲዮውን ሰብስክራይብ እያደረጋችሁ ቪዲዮውን ከመጀመራችሁ በፊት ደግሞ ላይክ እያደረጋችሁ 10K አስገቡኝ። በቃ 10K አስገቡኝ። እኔ 10K በቃ 10 እንዲህ አይኔን ጨፍኔ ተንቅልፌም ስነሳ ሰብስክራይብ የምን ደርሷል? በቃ ጠዋትን ተንስቼ ማታም ተንስቼ ሰብስክራይብ የምን ደርሷል ብዬ እያየሁኝ እዛው ኧረ ተው 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 እህቶች ተው፣ ግን ተው ሰብስክራይብ አድርጉ። ውድ የመዳም ቅመሞች ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ግን ኒቃቡ ዝሳት የሌለው ሲሆን ያው ቅር እንዳይላችሁ። ለምን ኢትዮጵያ ላይ ኒቃብ አታገኙም እንደዚህ አይነት ኒቃብ። ስለዚህ ያው አሁን ቅቤ ስላሰርኩኝ ደግሞ ቅቤ ሳስር አንድ ኒቃብ መሆን አለበት። በእኔ ምክንያት ኒቃብ ቅቤ ነክቶት የሆነ ነገር እንደው ቅቤ ሽታው አይለቅ ለምን እንደው አላውቅም። ስለዚህ ውጭ ስወጣ የማለብሳትን ልብስ ነው ቅቤ ሳስር ማለት ነው። ሻርቡንም ኒቃቡንም ማለት ነው። ስለዚህ ለዛ ነው የለበስኩት ማለት ነው። ለምን እንደ ኒቃብ ለብሳችሁ መሸታተት ምናምን ከሸተታችሁ ኒቃቢስቶቹ ማሰደብ ነው። ስለዚህ ያው እንዳይሸታተት ኒቃቤን ቅቤ ሳስር አላስርም። ሁሉንም ኒቃብ አንድ ሻርፕ ምልክት ያለው ጥቁር በዚህ ማለት ነው። እንደዚህ ጥርጥር ምናምን አለው አንድ ምልክት አደርግና ቅቤ ሳስር አደርጋ የተቻለኝን ያህል ፈትጌ ያጥባለሁ። ግን ያው ቅቤ ችግር አለበት ቶሎ የመልቀቅ የሆነ ጠረኑ አይጠፋም እና ለዛ ነው። እና እንዳይደብራችሁ ዘላይ ንቅሳት በልቶብኛል። አስቆርጬ ላስቀመቅሙ ነበረ ግን አይችሉበትም። እዚህ ሀገር ላይ ስለማይችሉበት ይሄ ማሰሪያው ወልቆብኝ ለራሱ ያንን ቀጥሉልኝ ብላችሁ እንደ አጃጅሉ ይሄ ያለ አይደል? ይሄ እንዲህ መቋጠሪያው እንደዚች አይነቷ የዛች ብትወርቅ አልቻሉበትም። ስለዚህ ለዛም ነው የለበስኩት ቅር እንዳይላችሁ። ያው እኛ የመዳም ቅመሞች ሁሉን ነገር ጉርጉር አድርገን ስለምናወጣ እኔም ስለነበርኩበት እኔም ኮሜንታተር ነበርኩኝ። ስለዚህ ያየኋትን ማለፍ አልችልም ነበር። እናንተም ልክ እንደዛው ስለሆናችሁ ለዛ ነው ማለት ነው። እና ውድ ተመልካቾች አሁን ለታ በለቀኩት ነው ትናንትና በለቀኩት ቪዲዮ ልበለው ወይስ በሱቁን ካፈኩኝ ባልኩት ብዙ እህቶቻችሁ በጣም ደስ ብሏችኋል። አላህ የሰው ደስታ የሚያስደስታችሁ ምን ያህል ቅልብ እንዳላችሁ፣ በተለይ ደግሞ እኔ ከፍ እንዲል እንዳድግ የምትፈልጉ እህቶች ናችሁ። እየታባክ እንደዛ አይነት ናችሁና ያው ደስ ብሏችኋል። ደግሞ ፈገግ ካደረገኝ ወንዶች ወድቀው ሲቀሩ ነው እና የሚፈልጉት ተንስተሽ ስታይ ቀጥ ብሎ ሲያሽ እንደሚመጣ እርግጠኛ ነኝ ብላ እንዳቴ ብላለች። እና በነገራችን ላይ ወንድ ልጅ እዛው ነበራችሁበት ከነሱ በታይ ሆናችሁ እንጂ በላይ እንደው ለውት ማግኘትም ምንም ማለት አይደለም። ይሄን ገንዘብ መያዙን ተውት። ሀታ እሱ ፈቷችሁ ሌላ ሴት ሌላ ወንድ ካገባችሁ በቃ አይፈልጉም። እዛችሁ እየተርመጠመሽ አንድ ቦታ እዛችሁ መርመጥመጥሽ ነው እና የሚፈልገው። እና ትክክል ነሽ እህቴ፣ ይሄን ያልሹ ማለት ነው ትክክል። ወንድ ልጅ ሰርተሽ እንዲህ ፈቷቸው የሄዱት ማለት ነው ወይ ፈቷቸውና አረብ ሀገር ሲገቡ በጣም ቅጥል ይሉና ወይ ልመና እንዲ አዲስ ይጀምራሉ ማለት ነው። ካገባችሁ እንጂ ያንን ያገባትን ወንድ ጭንቅላቱን ብዬ ነው የምገለው ምናምን ይላሉና እዛው አስቀመጥ ልክ እንደ ዕቃ መሰለ እዚህ ጋር ሳህን ታስቀመጥኩ ወይም ብርጭቆ እዛች ጋር ሳስቀመጥኳት ያው እዛችሁን አይነሳም። ልክ እንደዛ ሆናችሁ እንዴት ጠብቋቸውና እና የሚፈልጉት ተከናሽ እና ትክክል እዚህ ጋር ይዤልሻለሁና ንግግርሽ ይመጣል ብላለች። እና በነገራችን ላይ አሁን ላይ ትዳር የሚያስፈልገው ዘር ለመተካት ነው፣ ለመጠቃቀም አይደለም። ጥቅም ቀረ።
ለምን ሴቷ ናታ ወንድም ይዛ አረብ ሀገር አግብታም ወይም ወልዳ አረብ ሀገር እየሄደች እየሰራች ያለችው ሴቷ ናት። ከማግባቷን በፊት እየሄደች ያለችው ሴቷ ናት። ብዙ እህቶች በጣም እንዲያው ግርም የሚለኝ ማለት ነው በጣም በጫት ሱስ ገህናቱን አበውዞ በሱስ አልሳካላት ሲል ሴቷ ተንስታ አረብ ሀገር ትሄዳለች። እሱ እየቀመሷት እሱ ትጦረዋለች፣ እሱ አልመን ትደርሳለች። እና በጣም ከባድ ሆኗል። ግን ደግሞ ሰርቶ ሰርቶ ደግሞ ልጅ ከሌለ ከባድ ስለሆነ ትዳርም ደግሞ አስፈላጊ ነው። አላህ ከደህነኛው ይግጠማችሁ። ስለዚህ የባልሽን መጨረሻ አሳውቂን። ባልሽ ምን ደረሰ? ሶፊ አለ ወይ በህይወትን ላላችሁኝ ነውስ በየመን ገብቶ ነው? ቁርአን አምጪና አስቀሪለት እያሉኝ እህቶች አሉ። በደህናው አይደለም ሱቁንም ትቶ ሂዶ ምናምን እና ደግሞ ፍሪጁ በተመታው ይመቸው መሳሪያ ፍሪጁን ከፍቷል። በነገራችን ላይ የመሳሪያ ወላሂ ላዚም በጣም ከባድ ማለት እንዴት አገባቡ እንዴት እንደሆነ ብታዩት ኮንቲነሩን ነድሎ ከዛ ፍሪጁን ነድሎ የውስጥ ያለውን ይህንትን መስታወት ምናምን ሰባብሮ እንደዛ አሻጋሪው ላይ ተሰክቶ ነው የተገኘው። እና ውድ እህቴ በጣም ነው ፈገግ ያደረግሽኝ። የመቸው መሳሪያ ያው በሩን ከፍቶ ነው የገባው ያለች እህቴ ያለች እና እኔ ቁርአን ማስቀራለት እናቱ ነኝ ወይስ አባቱ? እኔ ስለሱ ምን አሳሰቤ ብላችሁ ነው? ካሁን በኋላ እኔ ምንም አይዶንኬ አያሳስበኝም። ስለዚህ ሲቀጥል በህይወት አለ ወይ? እኔ በህይወት የሚኖር ይሞት ልክ እንደናንተው ተመልካች ነኝ። ስለዚህ ይኖራል። የት ይሄዳል ብላችሁ ነው? አልሞተም። እንዳልሞተ አውቃለሁ። እሺ ቢሞትማ ውድ የመዳም ቅመሞች ለእናንተ መርዶ ሳልነግራችሁም አብራችሁ እንዲታዝኑ። በነገራችን ላይ በዩቱቡ አይሰራም። ያኔ በዩቱብ ቻናል ያኔ ነበረው አቡ ሂራ የሚል ማለት ነው። ያው ከቤት ከዚህ ሲወጣ ያው ቻናሉንም ትቶታል መስራቱ ማለት ነው። ስለዚህ ያው እንግዲህ አላውቅም ውድ ተመልካቾቼ እና በህይወት አለ። ቤቱ ሴት ሆኖ እንዴት ቤት ትኖሪያለሽ የምትሉኝ አላችሁ። እንዴ ቤቱ ግድግዳው የሱ ቢሆንም ቦታው እሱ ቢሆንም እኮ እኔ ያወጣሁት ገንዘብ ያረኩት ገንዘብ አለ። ስለዚህ ልጅ እስካለችኝ ድረስ ዘና ፈታ አብዬ እኖራለሁ። ገባችሁ? ቤተሰብ ጋርም ድልባም ከመሆን ቤት ኪራይም ደግሞ የኖራችሁ ታውቁታላችሁ። ዕቃ ይዛችሁ ከዛ ከዚህ ከማለት ይሻላል፣ በደንብ ይሻላል። ስለዚህ ለምን እሱ ቤት ዕቃነሽ እንዴ ቤቱን የምትጠብቀው ምናምን እንዴ? እኔ ለምን ቤቱ እጠብቃለሁ? ደግሞ አረብ ሀገር የኖራችሁ ሴቶች የቤት ዕቃ በሙሉ የራሳችሁ ነው። የማንም ወይም የባላ ደግሞ ወይም ባላ ሟልቶ እንደሚጠብቃችሁ ራሳችሁ ነው ላባችሁን ፊት አድርጋችሁና ዕቃችሁን የምትገዙ። ስለዚህ ዕቃዬን ይዤ ዘና እያልኩኝ ዩቱቢን እየሰራሁኝ ዩቱቢን እየተከፈልኩኝ ቁጭ እላለሁ። ስለዚህ እየሰራሁኝ ዋናው ፍሉስ አይጉደልብኝ ትላላችሁ። እና ቤተሰብም ጋር ደግሞ ልጅ ይዛችሁ ራሳችሁ ድርባን ስትሆን ቤተሰብም ትዳር ይዛችሁ ትዳራችሁ ቀጥ ብሎ ወይም የራሳችሁ ስራ ኑሯቸው ምንም እኮ አትርዷቸው። ግን ባትረዷቸውም እናንተ የራሳችሁ ስራ ኑሯት ወይም ደግሞ የራሳችሁ ትዳር ኑሯችሁ ራቅ ብላችሁ ስትኖሩ እነሱን ለጥየቃ ስትሄዱላቸው ደስ ይላቸዋል። ስለዚህ ቤቴ ቁጭ እና ቤቱ የኔም ነው ወይስ ቤቱን ቦታውን ገዝቼ ስላልሰራሁ ነው እንደምትሉት? ኧረ ተው። አንዳንድ ኮሜንታቶች ፈክሩ 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 ፈክሩ። ብዙዎች ግን ታስር ይገቡና ለምን እንዲህ የምትሉት እና ቢሆንስ እቤቷ ተቀመጥ፣ የት ንቅንቅ እንዳት ተቀመጭ የሚሉ እህቶች አሉ። ስለዚህ ደግሞ ኧረ ተይ ተሰተሪ፣ ሴት ልጅ እንደዚህ ሰተር በይ ያለችበታል። እንዴት ነው መሰተር ነው? ወይስ ኒቃቡን አውልቄ በሻርፕ ብቻ ልሂድ? ወይስ ሻርፑንም ልጅ አበያውንም ጥዬ ዝም ብዬ ፀጉሬን እያሳየሁ ልሂድ? እንዴት ነው መሰተር? አልገባኝም። ኒቃብ ነው ለብሻለሁ፣ አልሐምዱሊላህ። አላህ ሱብሓነሁ ወተዓላ እንግዲህ ጎደሎዬን ሁሉ እየሸፋፈኑ እሱ ሙሉ ያድርገኝ
እንዲሁም ደግሞ በኢስቲቃማ ቀጥ እንዲል አድርግኛ። የቻልኩትን እያረኩ ነው። ደግሞ ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ በሚለው አላህ ነፍስን ከምትችለው በላይ አያስገድድም። የቻልኩትን እያደረግኩ ነው። ስለዚህ ደግሞ አላህ ይቅር ይበለኝ፣ አላህ ይማረኝ እያልኩኝ በዚሁ ለብሻለሁ። አሁን እዛ ሱቅ ከፈኩ ምልኩ ላይ ወይ ምንድን ነው የለበስኩት ተሰተር ያለች እህት አለች። እኔ እንደራሴ ተሰተርኩ ይመስለኛል። እና ውድ ቤተሰቦች ሁላችሁንም ነው የምወዳችሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።